ነው አይደል? ስለዚህ አማራዎቹ ኮንቲኒዩስሊ ሰፖርትድ ሊደረጉ ይችላሉ በውጭ ኃይላት። ስለዚህ ይሄ ኃይል ዲስማንትል እናድርገው፣ እንበትነው፣ እናዳክመው ነው። የዚሁ አንዱ የሴራ ፖለቲካ ጨዋታው ምንድን ነው? ቲፒኤልኤፍ ጸረ አብይ መስሎ ግማሹ በተለይ የደብረጽዮን ቲፒኤልኤፍ የሚባል ተረት ማለት ደብረጽዮን አዲስ አበባ ነበር ባለፈው ሳምንት። መቀሌ ሞተ ደግሞ አብይ እኮ አይልም ፕሪቶሪያ ምናምን ብሎ ያጭበረብራል። ለዚህ እነዚህ ደጋፊዎቹ ሳምንቱ ነው አዲስ አበባ ላይ ሁሉም አዲስ አበባ ላይ ነበር እና በተመሳሳይ አማራዎችን ለማጃጃል በቃ በሁለት ተከፍለናል። ግማሹ ፕሮ አብይ ጌታቸው፣ እኛ ግን ጸረ አብይ ስለሆን እናንተም ጸረ አብይ ስለሆናችሁ አብረን እንታገል ብለው አጃጅለው እነሱም ዲሲቭ ሆነው ከቲፒኤልኤፍ ከነዚህ ጌታቸው ከነ ደብረጽዮን ጋር ሆነው አብይን እናስወግዳለን ብለው እንዲያስቡ በማድረግ ውስጥ ገብተህ ማጥፋት እኮ ነው። ጸረ አብይ የሆነውን ኃይል ማጥፋት። አንተ ጸረ አብይ የሆነ አክት ታደርጋለህ። ከዛ በኋላ ሌሎቹ ትክክለኛ ጸረ አብይ አንደኛ የህዝቡ ጥያቄ አለ። ለምንድን ነው የተዋጋነው? ትናንትና አብይ አህመድ ጠላታችን ነው ከመንግስታዊ መብታችን ስለተጠቀምና የተወረሩ ስትሉ ነበር። ተመልሳችሁ ደግሞ ተሳስተናል ብላችኋል እና እንዴት ነው የሁላ ወጣት ያለቀው? ለምን ምክንያት? ማን ነው ተጠያቂ ብሎ እንዳይጠይቃቸው ምንድን ነው እያደረጋለሁ? የጥያቄ ህዝቡ ጥያቄ እንዳለበት አውቋል። እና ተቃዋሚዎቹ ይህንን ህዝቡን ጥያቄና የህዝቡን ቁጭት ማኒፕሌት እንዳያደርጉት የህዝብ ጥያቄ ተጋሪ መስለው እነ ጻድቃን ነው እየሰሩ ያሉ። ገባሽ? የህዝቡ ጥያቄ ተጋሪ መስለው የሚመጣው የለውጥ ማዕበል እዛ ውስጥ ሆነ ታመክነዋለህ። እሱን ተመሳስለህ ማለት እንደሚመጣ ያውቃሉ። ለዛ እኮ ነው አሁን እንደምታዩ ምን እያደረጉ ነው? አሁን ጻድቃን እኮ ምንም አይናገሩም። ስብሰባ አደረገ ምናምን። አንደኛ ጠላቶቻችን ለማወቅ ግማሻችን የለውጥ ኃይል እንሆን፣ ግማሻችን ኮንሰርቫቲቭ እንሆን። ኮንሰርቫቲቭ ስንሆን የነበረውን ስታተስ የነበረው ደጋፊያችን እንዳለ ይሆናል። የለውጥ ኃይል ስንሆን ደግሞ ለውጥ ፈላጊውን እንይዘዋለን ነው። ለውጥ ፈላጊው በሌላ በተቃዋሚዎች እንዳይያዝ እኮ ነው እነሱ ተከፋፍለው እየሰሩ ያለን። ስለዚህ ለውጥ ፈላጊውን ይዘን እናመክነዋለን። አንደኛ እናጋልጠዋለን፣ ያወራ እናደርገዋለን። የቲፒኤልኤፍ ጠላት ማን መሆኑን እንድናውቅ እናደርጋለን። ሁለተኛ ማዕበሉን የለውጥ እንቅስቃሴ በእኛ እጅ ቁጥጥር ውስጥ ይሆናል። ቲፒኤልኤፍን የማያሰጋ ሁኔታ ውስጥ እንከተዋለን። ለዛ ነው አሁን የሰሩት ኤግዛክትሊ ነው የሰሩት። ነጻድቃን ወደየ ቦታው ሄዱ፣ ወጣት እንዲያወራ አደረጉ። ጠላት የቲፒኤልኤፍ ለውጥ ፈላጊውን ወጣት በሚዲያ እንዲያወራ አድርገው ኤክስፖዝ እንዲሆን አደረጉ። እነዛ መጥተው እንዲይዙትና እንዲገድሉ አደረጉ። ይህንን ሲደረግ ምንም አፋቸው ትንፍሽ አላለም። ጸጥ ነው ያሉት። ተደብቀው እንጣለን። እኛ ተናግረን ነው። ስለዚህ የእነሱ ፖለቲካ ስብሀትና ኢሳያስ ነው የጀመሩት። የተጣሉ መስለው ድራማ በመስራት ከሳህል በረሃ ጀምረው እስካሁን ድረስ አለ እየተራባ። አሁን በቲፒኤልኤፍም ሁለት አለ እየተባለ መቀሌ አብረው ነው ያሉት፣ አዲስ አበባ አብረው ነው ያሉት። እንግዲህ ጌታቸው የሚባል ሰውዬ መሳሪያውም የመንግስቱ እነዚህ ገደሉ መቱ የሚባሉት ደሞዝ የሚከፍላቸው እኮ ጌታቸው እኮ ነው። እኛ እኮ በጣም እኮ እየገረመን ያለ በእጀት የሚሰጣቸው ለቲዲኤፍም ለጀነራሎቹም ጌታቸው የማቋረጥ መብት አለው። የፌዴራል መንግስት አቅም ተጠቅሞ ባላንስ ኦፍ ፓወር መፍጠር ይገባ ነበር። ምንም አያደርግም። ዋይ ስጋቱ አይደሉማ። ድራማ ነው እየሰራ ያለ። መቀሌ አብረው ነው የሚሉት። ይሄ ከሆነ አብይ ወኪል ነው ብለው ጌታቸውን የሚወቅሱት ከሆነ ታዲያ ወደ አዲስ አበባ እንዴት ሂዶ በሰላም ይመለሳል? ደብረጽዮን አንድ ሳምንት ተቀምጦ ይመለሳል ከሆነ ባለፈው ደርሶ መጥቶ ነበር። ለምን አያስረውም ታዲያ? አንተ ህጋዊ ስላልሆንክ ህጋዊ ወኪል ይሄ ነው ቲፒኤልኤፍን ወኪል የመጣው አንተ የቲፒኤልኤፍ ወኪል ልትሆን ይችላለን። በመንግስት ስልጣን ግን ምንም መብት የለህም ብሎ እኮ ሊያስረው ይችል ነበር። ምንም አያስረውም። እኮ የሚሉትን እንዳንቀበል እኮ የሚሰሩትን ስራ እኮ የሚገርም እኮ ነው። እና የእነሱ ስትራቴጂ ሁል ጊዜ የተጣላህ መስለህ ሲያሻህ ተስማምተህ ጦርነት ትከፍታለህ፣ ዳይቨርት ታደርጋለህ እና ጠላቶችን ትበላለህ። ሲያሻህ ደግሞ የሰላም ሐዋርያ ሆነ ትሰራለህ። ሲያሻህ የራስህን ፓርቲ ተቃዋሚ ሆነ ትተውናለህ።
ይሄ ነው የራሳቸውን ተቃዋሚ ሆነው እየሰሩ ያሉ ባይ ፕሪንሲፕል ውስጣቸው ስታያቸው። ግን አሁን መግለጫው የነ ጌታቸው ስለ ቲፒኤልኤፍ የተናገረው ከ2 ወር በፊት ብትሰሚው ይገርምሽ ነበር። ቲፒኤልኤፍ እንኳንስ ሊወድቅ ለዘላለም ከትውልድ ለትውልድ ሊሸጋገር የሚገባ ጠንካራ ፓርቲ ነው። ያለ ቲፒኤልኤፍ የትግራይ ህዝብ ሊድን አይችልም ብሎ እኮ ነው የደናል። አልበቃል እንዳ ተሰም ታይም ደብረጽዮንና ቲፒኤልኤፍ ተጣሉ ይላል። በቲፒኤልኤፍ ጉዳይ ነው ያጣላቸው ወይስ በምን ጉዳይ ነው ብትላቸው መልስ የላቸውም። እና ሁሉም በቲፒኤልኤፍ ጉዳይ ሴም ሽት but they are trying to confuse and convince the people by acting like they are enemy internally. I mean externally they look like enemy, but internally they are working together to destroy and deceive their opponents. ይሄ ነው ዋና ስትራቴጂ። አንደኛ ሊመታ የታሰበው የኤርትራ ተቃዋሚ የኤርትራ ተቃዋሚ ግማሽ ከአብይ ጋር እንዲሰለፍ በማድረግ ግማሽ ከደብረጽዮን ጋር እንዲሰለፍ ግማሽ ከጌታቸው ጋር እንዲሰለፍ አድርገህ ከፋፍለ እርስ በራሱ እንዳይስማማ በማድረግ ሴንተር ኦፍ ግራቪቲው ፖላራይዝ መፍጠር። አደሴታ ደግሞ ሻቢያ ደግሞ እነዚህ ኤርትራ ሉዓላዊነት የሚያስደፍሩ ኤርትራ ባህሯንና ምናምን ሊሸጡ የፈለጉ ብሎ ፕሮፓጋንዳ እንዲሰራና ያለ ኢሳያስ ለኤርትራ የሚቆም አካል እንደሌለ ፖለቲካ ስራ እንዲሰሩ ነው። በሌላ በኩል ደግሞ በትግራይ ውስጥ ያለ ደግሞ የለውጥ ኃይል ነኝ ባዩ ከአብይ ጋር ሁኜ እያለ ነው ሆኖ እንዲዋጋ በማድረግ በሁለት በስናይፐር በምናምን እንዲበላ። ሶስተኛ አማራው ደግሞ በዚህ ተደልሎ ወይም ከአብይ ወይም ከሻቢያ ጋር ወይም ከደብረጽዮን ጋር ሆኖ ወይም አብይን ለማስወገድ ወይም ደግሞ ኢትዮጵያን ቀይ ባህር ለማስመለስ በሚል ዘመቻ ፖለራይዝድ እንዲሆን በማድረግ አጀንዳ በመፍጠር እርስ በራሱ እንዳይስማማ አድርገህ መከፋፈል ነው። this is the real politics ሌላ አይደለም። ለዛ ነው አሁን አብይ አህመድ ጀነራል ምግበይ ከአማራ ፋኖ ጋር ሆኖ ጥቃት ሰነዘረልን የሚለው ምግበይ ተቀባይነት እንዲኖረው በአማራ ማለት ነው እየሰራ ያለው። ፊድ እኮ ነው እያደረጋቸው ያለው ፕሮፓጋንዳ። ይህን ያክል አብይ ከፈራማ ይሄ ሰውዬ ትክክል ነው ማለት ነው ብሎ አማራዎች ምግበይን እንዲደግፉ እኮ ነው እያደረገ ያለው። ዘን ወደ ምግበይ ከደገፉ ምግበይ ደግሞ የአብይ ጠላት መስሏቸው ሲሄዱበት እሱ ደግሞ በእጅ አዙር ይሰለቅጣቸዋል። አሳልፎ ለአብይ ይሰጣቸዋል ወይም በእጅ አዙር ይገላቸዋል፣ ያስገድላል። ስለዚህ ይሄ ነው የእነሱ ታክቲክ። ኢሳያስ ምንም ተአምር የለው፣ ምንም ጂኒየስ አይደለም፣ ምንም አይደለም። ይህንን የፖለቲካ ሴራ በጠንቅቆ ያውቃል። ሌሎች ተቃዋሚዎች አያውቁም። ስብሐት ነጋ ተአምረኛ እንትን አይደለም፣ ሰራ ዲግሪ እንኳን የላቸውም። ዲግሪ ነው ያለው ስብሐት፣ ኢሳያስ የለውም። ይህች ሴራ ጠንቅቀው ስለሚያውቁ ተቃዋሚዎቹ ስለማያውቁ ነው ስብሐት ነጋና ዳይናስቲው ለ50 ዓመት ፖለቲካውን የተቆጣጠረው። ይሄ ነው ምስጢሩ፣ ሌላ ምስጢር የለም። ያሁላ ፒኤችዲ ያሁላ ፕሮፌሰር ያልገባው ነገር የአካዳሚ አይደለም ጨዋታው፣ የሴራ ነው። የሴራ ደግሞ ጠንቅቀህ ስነ ልቦናውን በማወቅ ሁኔታው ማጭበርበር ማለት እኮ ነው። በቃ ማጭበርበር፣ ሳትጣላ ተጣልቻለሁ ብለህ ዋሽ አንተ ወደ ሰራኸው ወጥመድ ውስጥ እንዲገባ በማድረግ የምትፈልጋቸውን ሰዎች መብላት እኮ ነው። በቃ ይሄ እኮ ነው። ይሄ ነው። ምንም እንትን የለውም። በቃ በፖለቲካል በዚህ በሞደርን ፖለቲካል ተርሚኖሎጂ ሳይን የምታደርገው ፖለቲክስ የላቸውም ናቸው የላቸው። በቃ ይሄ ነው። ታወናብዳለህ፣ ታደናግራለህ፣ ጦርነት ትከፍታለህ። ጦርነት ደግሞ ሁለት አይነት ዓላማ አለው። አንደኛ ጠላትህን ለማስወገድ፣ ሁለተኛ የህዝቡ ከዛ ጋር ፍቃደኛ ዳይቨርት ለማለት ሀሳብ ነስጥ ልጠይቅህ ነው። ለሱ ልጠይቀው ትንሽ ኦኬ ጥሩ። አሁን በምትለው ነገር ሁሉ እስማማለሁ እኔ። የሴራ ፖለቲካ ነው። አሁን ፍቺው ላይ ስንሄድ ምንድን ነው እንደዚህ የሚያደርጉት ያሉ ለስልጣናቸው እንዳደራል። ምክንያቱም እነሱም ተጎጂዎች ናቸው። አካባቢው እየተጎዳ ነው። አሁን ለምሳሌ የአካባቢ እየጠፋ የኤርትራ ህዝብ ብታየው እየጠፋ ነው። የትግራይ ህዝብ አሁን የኤርትራ አይነት ስታይል ሂዶ እየተመናመነ ነው። አሁን እነዚህ ሰዎች የሚያደርጉት በእኔ እይታ ልታግዘ የሚፈልገው የሆነ ሌላ ኤክስተርናል ሀይል አለ እንደዚህ አይነት አድርጎ ማናጅ የሚያደርጋቸው የምለው ነገር ነው። አንተ እንዴት ነው የምታየው? አሁን ምን አለ መሰለህ አንድ ነገር ግባል ዴስቲኔሽን ላስረዳ ችግር የለውም። ጥያቄ ጥሩ ነው። እንደዚህ አይነት ጥያቄ አይላኪ ክሪቲካል ጥያቄ ነው። እኛ ደግሞ የምንፈልገው እኮ አሁን ማለት የኔ ጥያቄ ገብተዋል። አሁን የምትለው ነገር ሁሉ እስማማለሁ። መስማማት አያስፈልግም። ትክክል እውነታው እሱ መሬት ላይ ያለ እሱ ነው። ይህ የመፈለግ አለመፈለግ አይደለም። ግን ጎላቸው ምንድን ነው የሚለው ነገር ከተራ ስልጣን ጋር ኤግዛክትሊ እነግርሃለሁ። ያ ነው እንደዚህ አይነት ጥያቄ ነው የሚፈልግ። ያ ሁሉ የሚያደርጉት ለምንድን ነው ነው ኒው ፖለቲካል ሶሳይቲ
ምን ማለት ነው? ፖለቲካል ሶሳይቲ በእነሱ የሚታዘዝ እነሱ የሰሩት ነው። ሪቮሉሽን የቻይኒስ ሪቮሉሽን የተደረገው እኮ ህዝቡ መንግስቱ እንዲመስል ነው የተሰራዋል። ግን አድርግ ሲባል የሚያደርግ አታድርግ ሲባል የማያደርግ የማይጠይቅ ነው ቻይና። ለዛ ነው እኮ ምንም ዲሞክራሲ ምንም የለም። በቃ ከኮሚኒስት ውጭ ምንም ሌላ አማራጭ እንዳይኖረው አድርገህ አንተን የሚመስል ማህበረሰብ መፍጠር ነው። አሁን ኢሳያስና ከቻይኒስ የሚለያቸው ምንድን ነው? ካፒታሊስት ናቸው እነሱ። ከሁለቱም ነው የወሰዱ። ግን ኒው ፖለቲካል ሶሳይቲ ይፈጥራሉ። ካፒታሊስት ቢውልድ አድርጓል። ላር ኦፍ ቢሊየንስ ኦፍ ካፒታል አላቸው። ይህንን ካፒታል ኢንቨስት ማድረግ ይፈልጋሉ። ህዝቡ የእነሱ ሰራተኛ እንዲሆን ይፈልጋሉ። ይሄ ህብረተሰብ ሊሰራ ይገባል ብለው ለእኛ ካፒታላችን ቢውልድ ለማድረግ እንደ አዲስ ልንሰራው ይገባል። የእኛን ካፒታል ቤዝ ያደረገ ሰርቫይቫሊቲ እንዲኖረው እናድርግ ነው ይሰራል። ዳስ ዋይ ኤኒ ኮምፒታንት እንዳይኖር፣ የዲሞክራሲ ጥያቄ እንዳይኖር፣ የምንም ጥያቄ እንዳይኖር ዴሊበሬት ላይ አታክ የሚያደርጉት በኮንፊዝ ጦርነት ከፍተው የሚያጠፉበት ምክንያት ያንን ነው። አሁን ፋይናል ዴስቲናሽን ምንድን ነው የሚሆኑት ካልክ ቢሊየንስ ኦፍ ዶላር አላቸው። አብዛኛው ህዝብ እዛ ሰራተኛ ይሆናል። የእነሱ ካፒታል ማለት ነው። ጀነራሎች ሚሊታሪ ምናምኑ በዚህ ተጠቃሚ ነው። በፒራሚድ እንትን ነው እላይ ያሉ ቶፕ ክላስ ሀይሊ ይጠቀማሉ። ከዛ ጀነራሎቹ ታች ያለው ወታደሩ ሰራተኛ ደግሞ አገልጋይ ነው። ሲስተማቲካሊ ይሄ ለመፍጠር ነው። ይሄ ዝም ብለን አላመጣ ነው። የስብሀት ነጋ ኢንተርቪው ምን መጽሐፍ ታነባለህ ወይ ሲባል ምንድነው ደስ የሚሉ መጽሐፍ ኒው ፖለቲካል ሶሳይቲ ነው ደስ የሚለኝ አለ። ኒው ፖለቲካል ሶሳይቲ ማለት እኮ አዲስ ህብረተሰብ ፖለቲካው ማህበረሰብ መፍጠር። ይህ ፖለቲካው ማህበረሰብ ለነሱ ኢምፔሪያሊስት፣ ለነሱ ሞናርኪ፣ ለነሱ ክሊፕቶክራት የሚመች ሶሳይቲ ክሬኤት ማድረግ ነው። ለምሳሌ ኤርትራ ውስጥ ተደርጓል። ኢሳያስን የሚያመልክ ህብረተሰብ ተፈጥሯል። ኢሳያስን የሚያደርገው የተሳሳተ ነገር እንደ ከአገር ሉዓላዊነት ጋር የሚያያይዝ ከህዝብ ይልቅ ኢሳያስ የሚቀድም የኢሳያስ መነካት የሀገር ሉዓላዊነት መንካት። ብዙ ወጣቶች ብዙ ህዝቦች እየተጎሳቆሉ ስለ እነሱ ደንታ ሳይኖር ስለ አንድ ግለሰብ አምልኮነት ተሰርቷል። ይሄ እኮ አንድ ማሳያ ነው። በሴምሽ ትግራይ ውስጥም እንደዛ አይነት አምልኮ እየተሰራ ነው። ህወሓት የሚባል አባቶቻችን የሚባል በእነሱ የተመረኮሰ የሀገሪቷና የህዝቡ ህልውና እንዲኖር ነው እየፈለጉ ያለ። ህዝቡ ደግሞ በኋላ ባሪያ አድርገው ሰራተኛ ያደርጉታል። በቃ ሰራተኛ በየፋብሪካዎቻቸው ይሰራል። ፋብሪካው የእነሱ ነው። እሱ ሰራተኛ ነው። ተቃዋሚ ሲመጣ ላስረዳ። ተቃዋሚ ሲመጣ የእሱ ሰርቫይቫሊቲ በእነሱ ኢኮኖሚ ስለሆነ ፎር ዘ ሴክ ኦፍ ሰርቫይቫሊቲ እነሱን ላለመነካት ይዋጋላቸዋል። አንደርስታንድ ይሞትላቸዋል። ምክንያቱም እዛ ተቀጥሮ ነው እየሰራ ያለው በእነሱ ካፒታል። ስለዚህ ከየት አመጣችሁት? ለምንድን ነው ባላንስ ኦፍ ፓወር ይኖር የፖለቲካ ምህዳሩ ይስፋ ብሎ የሚቃወም ሰው ከመጣ ይሄማ የእኛ ህልውናም አደጋ ውስጥ ነው እየከተት ያለው። ምክንያቱም ይሄ ፋብሪካ እንትን ከሆነ እኛ ስራችን ምን ሰርተን እንብላ ብሎ ህዝቡ ሳይወድ ኢኮኖሚክ ዲፐንደንሲ በእነሱ ፖለቲካል ኢኮኖሚክ ኤምፓየር ውስጥ እንዲሰራ በማድረግ ኢኮኖሚክ ዲፐንደንስ በመፍጠር ፋይናሊ ለእነሱ ኤግዚስተንስ እና ለእነሱ ፖለቲካል ኢኮኖሚክ ዶሚናንስ እንዲዋጋላቸው ፋይናል ደስቲኔሽን ይሄ ነው ዋና ምንጩ። ለዚህ ነው ካፒታላቸውን ቢልድ ያደረጉ። ለዚህ ነው እነሱ ባነጋ ኢሳያስ ቢሊየንስ ኦፍ ዶላር ቤተሰቦቻቸው በአውሮፓም በአሜሪካም በኤሽያም ትላልቅ ኢንቨስትመንት እየሰሩ ያሉት ይህንን ሃይራርኪ እንደሚመጣና ደሊበሬትሊ እየሰሩት እንደሆነ ስለሚያውቁ ነው። ለዛ ነው እነ ዳዊትን በለው ኢሳያስ ስንት ወርቅ ነው ከኤርትራ ውስጥ የታል? ሶሉሽን እኛ ወይ አሁን አንተ የምትለው ኪዳነ አመነ ብለዋል። እየሰማኸኝ ነው? አሁን ያልከው ነገር ኮንፈርም የሚያደርግልን ኪዳነ አመነ አለም ገብረ ዋሂድ እንደዚህ ነግሮኛል ብለህ አንተ ያልከው ልክ ነው ያለው፣ እስማማለሁ። የኔ ጥያቄ ግን ስፔሲፊክሊ እነዚህ በራሳቸው ችሎ ነው የሚሰሩት ያሉት ወይስ ኤክስተርናል ፓወር አለ ነው የኔ ጥያቄ። በዚህም እስማማለሁ። ጥሩ ገልጸኸዋል። ጠቅላላ አድሮ ማን ይገልጾታል ካየኸኝ በቅርብ ጊዜ ኪዳነ አመነ አለም ገብረ ዋሂድ እንደዚህ ብሎኛል። አንተ የምትለው አጠር አድርጎ ገልጾታል። ያልሰማሁት እኔ ሰምቻለሁ። ተቆርጣ መጣ ሰምቻለሁ። ምክንያቱም ምንድነው ያለው አለም ገብረ ዋሂድ በዚህ ቅርብ ጊዜ እናንተ የት እንድደርሱ አንፈቅድም፣ እኛ ያው ያልከው ሞኖፖላይዝ ካደረግን በኋላ ነው ፓርቲ እንዲሰሩ የምንፈቅድ እንጂ አሁን አንፈቅድም